በምስራቅ አፍሪካዊቷ ሀገር ዩጋንዳ በሚካሄደው አጠቃላይ ምርጫ የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ለሰባተኛ የስልጣን ዘመን ድምጽ ፍለጋ ወደ ህዝብ ወጥተዋል። ከአራት አስርተ ዓመታት በፊት እንደ አውሮፓውያኑ የዘመን ቀመር በ1986 ዮዌሪ ሙሴቬኒ በጠመንጃ አፈሙዝ የዩጋንዳን ቤተ መንግስት ሲቆጣጠሩ ለአፍሪካ አዲስ ተስፋ ይዘው የመጡ ይመስሉ ነበር። በወቅቱ ባሳተሙት ጽሑፍ ላይ የአፍሪካና የዩጋንዳ ዋነኛ ችግር ህዝቡ ሳይሆን በስልጣን ላይ ለመቆየት የሚፈልጉ መሪዎች ናቸው ሲሉ በቆራጥነት ተናግረው ነበር። ዛሬ ግን ያ ታሪክ ተገልብጦ በ81 ዓመታቸው ለሰባተኛ የስልጣን ዘመን ለመወዳደር ዝግጅታቸውን አጠናቀዋል። በዩጋንዳ ከ40 ዓመት በታች የሆኑ ዜጎች ማለትም ከሀገሪቱ ህዝብ 3/4ኛው ከሙሴቬኒ ውጭ ሌላ መሪ አይተው አያውቁም። የሙሴቬኒ ታሪክ የሚጀምረው በአውሮፓውያኑ 1944 በምዕራብ ዩጋንዳ አንኮሌ ከአርብቶ አደር ቤተሰቦች ሲወለዱ ነው። በታንዛኒያ ዳሬ ሰላም ዩኒቨርሲቲ በነበሩበት ወቅት በፖለቲካ ንቁ የነበሩ ተማሪዎችን በማስተባበር ራዕያቸውን መቅረጽ ጀመሩ። በወቅቱ ዩጋንዳን በጭካኔ ይገዟት የነበሩትን ኢዲ አሚንን ለመጣል ታንዛኒያ ካሰለጠነቻቸው አማጽያን መካከል ሙሴቬኒ አንዱ ነበሩ። ኢዲ አሚን ከወደቁ በኋላ የመጣውን የሚልተን ኦቦቴን መንግስት ምርጫ አጭበርብሯል በሚል በመቃወም በ1981 የሽምቅ ውጊያ ጀመሩ። ከ5 ዓመት የጫካ ትግል በኋላ ናሽናል ሬዚስታንስ ሙቭመንት ካምፓላን ተቆጣጠረ። ከዚያ በኋላ ሙሴቬኒም ፕሬዝዳንት ለመሆን በቁ። በመጀመሪያዎቹ 10 ዓመታት ሙሴቬኒ በዓለም በተለይም በምዕራባውያን ዘንድ ተወዳጅ ነበሩ። የሀገሪቱ ምጣኔ ሀብት በዓመት በአማካይ በ6 በመቶ አደገ። የመጀመሪያ ደረጃ ትምህርት ተደራሽነት በ2 እጥፍ ጨመረ። እንዲሁም የኤችአይቪ ኤድስ ስርጭትን በመቀነስ ረገድ ሀገሪቱ ዓለም አቀፍ አድናቆትን አግኝታ ነበር። ሆኖም በ1990ዎቹ ማብቂያ ላይ መንገዱ መቀየር ጀመረ። ዩጋንዳ ዴሞክራሲያዊ ሪፐብሊክ ጦር ሰራዊቷን ወደ ኮንጎ በመላክና ፕሬዝዳንቱ ተቃውሞዎችን ማፈን በመጀመራቸው ስማቸው መበላሸት ጀመረ። ስልጣን የመልቀቅ ፍላጎት እንደሌላቸውም ግልጽ የሆነ መጣ። ሙሴቬኒ በስልጣን ላይ ለመቆየት 2 ዋና ዋና የህገ መንግስት ማሻሻያዎችን አድርገዋል። የመጀመሪያው በአውሮፓውያኑ 2005 አንድ ፕሬዝዳንት ሊያገለግል የሚችለውን የስልጣን ዘመን ገደብ ማስወገድ ሲሆን ሁለተኛው ደግሞ በ2017 ለፕሬዝዳንትነት እጩ ለመሆን የተቀመጠውን የዕድሜ ጣሪያ በማስወገድ ዕድሜ ልካቸውን ፕሬዝዳንት ለመሆን መንገዱን ጠረጉ። እነዚህ ለውጦች ሲደረጉ በፓርላማ ውስጥ ከፍተኛ ግጭትና የጥይት ተኩሶችም ተከስተው ነበር። በተጨማሪም የዩጋንዳ የፍትህ ስርዓት ለገዢው ፓርቲ ታማኝ የሆኑ ካድሬ ዳኞችን በመሾም ነጻነቱን አጥቷል የሚል ትችትም ይቀርብበታል። ሙሴቬኒ የስልጣን ዘመናቸውን ለማራዘም የተጠቀሙት ሌላው ዘዴም ተቃዋሚዎችን ማዳከም ነው። የቀድሞ የግል ሐኪማቸው የነበሩት ዶክተር ቂዛ ቤሲጄ ከ4 ጊዜ በላይ ምርጫ ላይ ቢወዳደሩም በእስር እንዲሰቃዩ ተደርገዋል። በአሁኑ ወቅትም በክህደት ወንጀል ተከሰው በእስር ላይ ይገኛሉ። አዲሱ የፖለቲካ ስጋት ደግሞ ድምፃዊው ቦቢ ዋይን ነው። የ43 ዓመቱ ቦቢ ዋይን የወጣቶችን ልብ ማሸነፍ ቢችልም በእስር በድብደባና በግድያ ሙከራዎች ውስጥ አልፏል። የተባበሩት መንግስታት ድርጅት በቅርቡ ባወጣው ሪፖርት የዩጋንዳ የጸጥታ ኃይሎች ሰላማዊ ሰልፈኞችን ለመበተን ጥይት እንደሚጠቀሙና ተቃዋሚዎችን ያለ አግባብ እንደሚያስሩ ገልጿል። የፕሬዝዳንቱ ደጋፊዎች ግን ሙሴቬኒን እንደ ሰላም አባት ያዩታል። የገዢው ፓርቲ ቃል አቀባይ አማኑኤል ሉማላ ዩጋንዳ ዛሬ በአፍሪካ ከፍተኛውን የስደተኞች ቁጥር በማስተናገድ የምትታወቅ ሰላማዊ ሀገር መሆኗን እንደ ትልቅ ስኬት ያነሳሉ። ሙሴቬኒም ራሳቸውን እንደ ሁሉን አቃፊ አያት በማቅረብ ወጣቶችን ለማታለል እየሞከሩ ነው። በ81 ዓመታቸው ቢሆንም አሁንም ንቁና ጤናማ መሆናቸውን ለማሳየት በአደባባይ ስፖርት ይሰራሉ ይባላል። ዩጋንዳ አስተማማኝ ናት፣ ወጣችሁ ምረጡ የሚሉት ፕሬዝዳንቱ ፓርቲያቸውን ማንም ሊያቆመው አይችልም ሲሉ በልበ ሙሉነት ይናገራሉ። አሁን በዩጋንዳ ትልቁ አነጋጋሪ ጉዳይ የሙሴቬኒ ቤተሰቦች በስልጣን እርከን ላይ መበራከታቸው ነው። ባለቤታቸው ጃኔት ሙሴቬኒ የትምህርት ሚኒስትር፣ ልጃቸው ጄኔራል ሙሁዚ ካይኑሩጋባ የጦር ኃይሎች አዛዥና የልጅ ልጃቸውም በቅርቡ ወደ ጦር ሰራዊቱ እንዲቀላቀል ተደርጓል። በዚህ ምርጫ ላይ ስሙ በምርጫ ካርድ ላይ ባይሰፍርም ከራሳቸው ከፕሬዝዳንቱ በላይ ገዝፎ የሚታይ አንድ ግለሰብ አለ። እርሱም የፕሬዝዳንቱ ልጅና የዩጋንዳ መከላከያ ኃይሎች ዋና አዛዥ ጄኔራል ሙሁዚ ካይኑሩጋባ ነው። ጄኔራሉ የአባታቸው አልጋ ወራሽ እንደሚሆኑ ለዓመታት ሲነገር የቆየ ቢሆንም ለሰባተኛ የስልጣን ዘመን ለሚወዳደሩት አባታቸው ዮዌሪ ሙሴቬኒ መንገዱን በመተው ከውድድሩ ወጥተዋል። ሆኖም ግን በአሁኑ ወቅት በዩጋንዳ ፖለቲካ ውስጥ ከፕሬዝዳንቱ ቀጥሎ እጅግ ተጽዕኖ ፈጣሪው ሰው እርሳቸው ስለመሆናቸው በርካቶች ይመሰክራሉ። ጄኔራሉ በአሁኑ ወቅት የዩጋንዳ ፖለቲካ ቁልፍ ሰውና የአባታቸው የስልጣን ምሰሶ ሆነው ቀጥለዋል። ከ2 ዓመት በፊት በአንድ የፖለቲካ ሰልፍ ላይ ሀገሪቱን ለመምራት ዝግጁ ነኝ ካሉ በኋላ በአባታቸው የጦር ኃይሎች አዛዥ ሆነው ተሾመዋል። ይህ ሹመት የፖለቲካ ቅስቀሳቸውን ለጊዜው እንዲያቆሙ ቢያደርጋቸውም ተቺዎች ግን ይህ ሙሴቬኒ በስልጣን ላይ ለመቆየት የሚጠቀሙበት ዘዴ ነው ይላሉ። ጄኔራል ሙሁዚም ወደ ወታደራዊ አመራር የገቡት በ1990ዎቹ መጨረሻ ላይ ነበር። ከዚያ ጊዜ ጀምሮ ያሳየው ፈጣን የወታደራዊ ማዕረግ እድገት በብዙዎች ዘንድ አነጋጋሪና አወዛጋቢ ሆኖ ቆይተዋል። በተለይም በአውሮፓውያኑ የካቲት 2024 ፕሬዝዳንት ሙሴቬኒ ከፍተኛ መኮንኖችን መሾምና አዳዲስ ክፍሎችን ማቋቋም ጨምሮ ከዚህ ቀደም ለፕሬዝዳንቱ ብቻ ይሰጡ የነበሩ አንዳንድ ወታደራዊ ስልጣኖችን በከፊል
ለልጃቸው ማስተላለፋቸው መነጋገሪያ ሆነው ቀጥሏል። በማክሬሪ ዩኒቨርሲቲ የፖለቲካ ታሪክ ምሁር የሆኑት ሚዋምቡትሲ አይንደቤሳ እንደሚሉት ሙሁዚ ከማንኛውም የዩጋንዳ ጦር አዛዥ በላይ ከፍተኛ ስልጣን ተሰጥቷቸዋል። እንደ ምሁሩ ገለጻ ምርጫው የስልጣን ህጋዊነትን ለማግኘት የሚደረግ ሂደት እንጂ እውነተኛ ዲሞክራሲያዊ ግብ የለውም። በዩጋንዳ የሚመጣ ማንኛውም ለውጥ በምርጫ ሳይሆን በወታደራዊ ከፍተኛ እዝ የሚወሰን መሆኑን ምሁሩ ያስረዳሉ። ዩጋንዳን ለ40 ዓመታት የመሩት ሙሴቬኒ ስልጣኑን ለልጃቸው ለማስረከብ የሙሁዚ ፕሮጀክት የተሰኘ የረጅም ጊዜ የፖለቲካና የወታደራዊ ስትራቴጂ ዘርግተዋል ሲሉ ተቺዎች ይወቅሳሉ። የዩጋንዳ መንግስት ባለስልጣናት ግን የሙሁዚ ፕሮጀክት የሚባል የስልጣን ውርስ እቅድ የለም ሲሉ ለረጅም ዓመታት በአጽንኦት ሲያስተባብሉ ቆይተዋል። ይህን መሰል ሀሳብ የሚያነሱ ግለሰቦችንም ክፉ ሀሳቢዎች በማለት ይፈርጁ ነበር። ነገር ግን ዛሬ ላይ እውነታው ተቀይሯል። ጄኔራል ሙሁዚ ራሳቸው የፕሬዝዳንትነት ምኞታቸውን በግልጽ ማሳየት የጀመሩት ከፈረንጆቹ 2023 ጀምሮ ነው። በወቅቱ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከአባቴ በኋላ የዩጋንዳ ፕሬዝዳንት ይሆናለው፣ እውነትን የሚቃወሙ ሰዎች መጨረሻቸው ተስፋ መቁረጥ ይሆናል ሲሉ በግልጽ ተናግረዋል። ለብዙዎች ይህ ንግግር በዩጋንዳ ውስጥ የዘር ሐረግን መሰረት ያደረገ ቤተሰባዊ አገዛዝ መመስረቱን ያረጋገጠ ነበር። በዩጋንዳ ውስጥ ጄኔራሉ ልዩ ኃይል እንዳላቸው ወይም ፍጹም ሰው ተደርገው እንዲታዩ በፕሮፓጋንዳና በተለያዩ ድርጊቶች የሚገነባው ማንነት ሌላው ትኩረት የሚስብ ጉዳይ ነው። ደጋፊዎቹ የልደት ቀናቸውን ሳይቀር እንደ ብሔራዊ በዓል በታላቅ ድምቀት በአደባባይ ያከብራሉ። ለፓርላማ መቀመጫ የሚወዳደሩ እጩዎች ሳይቀሩ የጄኔራሉን የፖለቲካ ንቅናቄ የዩጋንዳ አርበኞች ሊግ PLU ምልክት በፖስተሮቻቸው ላይ በማሳተም የድል ዋስትና አድርገውታል። በጄኔራል ሙሁዚ ዙሪያ ያለው አድናቆት እንዳለ ሆኖ በሌላ በኩል ግን ከፍተኛ ተቃውሞና ትችት ይነሳባቸዋል። በተለይም በማህበራዊ መገናኛ ብዙሃን በሚያስተላልፏቸው አነጋጋሪ መልእክቶች ይታወቃሉ። በአንድ ወቅት ዋነኛውን ተቃዋሚ ቦቢ ዋይንን አንገቱን ይቀላለው ማለታቸውና ሌላውን ተቃዋሚ ዶክተር ቂዛምቤ ሲጀን በቀን በጠራራ ፀሐይ ሊሰቀሉ ይገባል ብለው መዛታቸው ለዲሞክራሲያዊ ስርዓት ያላቸውን አመለካከት ጥያቄ ውስጥ ይከተዋል። እንደ አውሮፓውያኑ የዘመን ቀመር በ2022 ደግሞ የጎረቤት ሀገር ኬንያን ዋና ከተማ ናይሮቢን በ2 ሳምንታት ውስጥ እቆጣጠራለሁ በማለት በለጠፉት መልእክት አባታቸው ፕሬዝዳንት ሙሴቬኒ ለጊዜው ከወታደራዊ ኃላፊነት እንዲያነሷቸው ግድ ሆኖባቸው ነበር። ይህ በእንዲህ እንዳለ ዋነኛው ተቃዋሚ ቦቢ ዋይን በአሁኑ ወቅት ሰራዊቱ ምርጫውን በበላይነት እንደተቆጣጠረውና ደጋፊዎቹ በወታደሮች ድብደባና ግድያ የተፈጸመባቸው እንደሆነ ይናገራሉ። የአምነስቲ ኢንተርናሽናል ዘገባ የስታይሎች በተቃዋሚዎች ላይ ጭካኔ የተሞላበት ጭቆና እያደረሰ መሆኑን አረጋግጧል። ምንም እንኳን አብዛኛው የገዢው ፓርቲ አባላት ለጄኔራሉ ታማኝ ቢሆኑም አንጋፋው ፖለቲከኛና የሀገር ውስጥ ጉዳይ ሚኒስትር ካሂንዳ ኦታፊሬ ግን የተለየ አቋም አላቸው። እርሳቸው እንደሚሉት የፕሬዝዳንቱ ልጅ ስለሆኑ ብቻ ስልጣን መረከብ የለባቸውም። እንደ ሙሴቬኒ ልጅ ሳይሆን እንደ ዜጋ በችሎታቸውና በብቃታቸው ተወዳድረው ማሸነፍ አለባቸው ይላሉ። ይህ ካልሆነ ግን ዩጋንዳ ወደ ቀድሞው የሱልጣኖች አገዛዝ ትመለሳለች የሚል ስጋት አላቸው። የጄኔራሉ ደጋፊዎች በአንጻሩ እርሳቸው ትሁትና ብልሹ አሰራርን የሚጸየፉ መሆናቸውን ይናገራሉ። ዩጋንዳ ከነጻነት በኋላ ሰላማዊ የስልጣን ሽግግር አይታ አታውቅም የሚሉት ደጋፊዎቹ ጄኔራል ሙሁዚ ይህን ታሪክ ለመለወጥና ሀገሪቱን ወደ ተሻለ ምዕራፍ ለማሸጋገር ብቸኛ ዋስትና እንደሆኑ ያምናሉ። የዘንድሮ የዩጋንዳ ምርጫ ውጤት የታወቀ ቢመስልም ከምርጫው በኋላ የሚመጣው የስልጣን ሽግግር ግን ለሀገሪቱ ትልቅ ፈተና ነው። ጄኔራል ሙሁዚ በሰራዊቱ ውስጥ ያላቸው ትልቅ ተጽዕኖና የአባታቸው ድጋፍ የወደፊቷ ዩጋንዳ በምርጫ ሳይሆን በቤተሰብ ውርስ የምትመራ ሀገር ልትሆን እንደምትችል ፍንጭ ይሰጣል። ይህ ደግሞ በምስራቅ አፍሪካ ቀጠናዊ ፖለቲካ ላይ የራሱ የሆነ ትልቅ ተጽዕኖ እንደሚኖረው ይጠበቃል። የሰባተኛው ዘመን ምርጫ ለሙሴቬኒ ድል የሚሆን ቢመስልም ለዩጋንዳ ዴሞክራሲ ግን ትልቅ የፈተና ጊዜ ነው ሲሉ ተንታኞች ይናገራሉ። ውጤቱ ምንም ይሁን ምን ዩጋንዳ ከነገ በስቲያ ፕሬዝዳንታዊ ምርጫውን ታካሂዳለች።